ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁንም እንግዲህ በድጋሜ ትንሱንና የአላዛርን እናትን ይዤ ነው የመጣሁትና እኔ ዋናው ነገር መናገር የምፈልገው እንደው ዞሮም እንደው አንድ ቀን ይህን ቪዲዮ ማየቱ አይቀርም የአላዛር እናት መድኃኔዓለምን እንደው እኔ አሁን እሷን ለመውቀስ ወይ ደግሞ የሆነ ለመሳደብ ምናምን አይደለም የምመጣው፣ ግን ልለምናት ነው። እንደው አንድ ሰው እንኳን ሼር አድርጉና እንደው እሷ ሴትዮ ይሄንን ነገር ትይልኝ በማርያም የእውነት። እና ምን መሰላችሁ አሁን እንደው ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ብላ ስትመጣ እውነት እንደው ከልቧ ነው የእውነት ከልቧ ነው የእንትን ምንድነው የሚባለው ህሊናዋን ትንሽ የሚወቅሳት ነገር አይኖርም? የእውነት እንቅልፍስ ተኝታ ታድራለች ይቺ ሴትዮ? መቼም የሰሞኑን የባለፈውን ተውት፣ የትላንቱ ኮመንት ግን እንኳን እሷን ባለቤቷን ይሄንን ሰርታ ያቀረበችውና የስድብ ውርጅብኝ የወረደባትን ሴትዮ ይቅርና እኔ የእውነት ስለሷ በጣም ነው የተሰማኝ። እግዚአብሔርን ነው የምላችሁ፣ ስለሷ በጣም ነው የተሰማኝና እንደው ለለመናት ነው የእውነት። እንደው በቃ ይሄ ነገር ይቅርባት፣ እስቲ የእውነት ይቅርባት። እንደው አይደለም ሰው ማለት ነው እሷ እንደው እፎይ ብላ የህሊና እረፍት አግኝታ እንደው ራሷን ከትራስ ጋር አገናኝታ በሰላም አትተኛ። እውነት ለመናገር እንደው ለማስመሰል ስራም ሆኖባት ግዴታም ሆኖባት ቤተሰብ እንዴት ናችሁ ሰላም ናችሁ ብላ እንደው ፈገግ እያለች ትመጣለች እንጂ ማን ነው ይሄ ሁሉ ስድብ እየተሰደበ ይሄ ሁሉ ውርጅብኝ እየወረደበት? የእውነት አንዳንድ እንኳን በስህተት ጣል የማደርገው ነገር እንኳን ቢኖር ያንን ተመልክቶ ታይ ብለው ሲገስጹኝ እደነግጣለሁ። እግዚአብሔር ምስክሬን፣ እውነቴን ነው የምላችሁ፣ በጣም ነው የምደነግጠው። አጠፋው እንዴ እላለሁኝ የእውነት። እንግዲህ አንዳንዴ የቃል ግድፈትም ሊኖር ይችላል አይደለ? እና ሰው ያችን ተመልክቶ ትንሿን ነገር እንኳን እሷ ይህንን የሚያክል ቆሻሻ ነገር ይዛ መታ ይቀርና ትንሿን እንኳን ከአንደበት ሳት ብሎ የወጣን ነገር ሰው ያችን ነገር ይዞ ይወቅሳልና እንዴ እላለሁ፣ ደነግጣለሁ። ጌታን ነው የምላችሁ፣ በእውነት እደነግጣለሁ። እንዴ አጠፋው ምንድነው? በቃላቴ ምንድነው የተናገርኩት? ክፉ ነገር ተናገርኩኝ ብዬ ልቤን ነካል አስባለሁ። እንኳን ይሄ ሁሉ ውርጅብኝ ይሄ ሁሉ ስድብ ያልተባለችው ነገር የለም። አረ በመድኃኔዓለም ዘመድ የሆናችሁ እንደ ጓደኛ የሆናችሁ እስቲ ምከሯት፣ ይቅርባት፣ ጌታን ይቅርባት። በቃ ምን አባቱ እንዴ! አረ ምን አባቱ ድራማ እየሰሩ ነው። ይቅርባቸው በቃ። እንደው ልጁን በሰላም ይወለድ፣ ትንሳኤን በሰላም ትውለድ። እስቲ እንደው በቃ የሆነ ደሳስ የሚል ቪዲዮ ይዘው ይምጡ። ሰውም ከስድብ ይዳን፣ እሷም እፎይ ትበል። የእውነቴን ነው። ይሄ ሁሉ ውርጅብኝ በጣም ከባድ እንግዲህ በአገራችን እኔም ቃሉን ልጠቀመው ዛሬ የእውነቴን ነው። ከባድ ስድብና ጸያፍ ስራ ተብሎ እንደው የሚገመት እንደዚህ አይነት ሻርሙጣ የሚባለው ሴተኛ አዳሪ የሚባለው ስድብ በጣም ከባድና መጥፎ ነው። ታውቃላችሁ፣ በሌላ ሀገር ነው የተለመደው ስድባቸው ሁሉ። ይሄ እንደቀላል ነገር አድርገውት ቃላቸው ላይ አንደበታቸው ላይ እያመጡ የሚሳደቡት ስድብ አረብ ሀገራት፣ ሌላ ሀገራት ይሄንን አውቃለሁ። ግን እኛ ሀገር ላይ እንደዚህ አይነት ስድብ የተለመደ አይደለም። እውነቴን ነው። እንኳን እንደዚህ ተሰድበው ይቅርና ማለት ነው የታባሃየኝ የታባሻየሽኝ እኔ እንደዚህ ሳረግ ስሸረሙጥ ምናምን ተብሎ ለዱላ የሚጋብዝ ስድብ ነው ይሄ ስድብና እቺ ሴትዮ ይሄ ሁሉ የስድብ ናዳ ወርዶባት እንዲህ ተሰድባ እንደው ጥሩ እንቅልፍ ስትተኛለች? አሁን ይሄ ለሷ ጥያቄ ነው። ዞራ ይሄን ቪዲዮ አንድ ቀን ታየዋለች። ህሊናዋን አይወቅሳትም? እንደው ሌላውን ቢቀር እኛን አታክብር፣ እኛን አትፍራ። መቼም ሰው ሀ ብሎ አፉን ከፍቶ ይሄንን የሷ ምሰራውን ስራ ቁጭ ብሎ የሚያይ አለ። እውነቴን ነው የምነግራችሁና እኔ ቪዲዮ የምሰራው በነገራችሁ ላይ ማለት ነው መጀመሪያ እሱን አነባለሁኝ፣ ከዛን ገባ ብዬ አያቸዋለሁኝ። መጥፎ ከሆነ አሳልፋለሁ። እውነቴን ነው የምነግራችሁ፣ ማርያምን አሳልፍና አያለው ደግሞ ማለት ነው። ከዛም በኋላ የባሰ ከሆነ ይቅርታ ምናምን የሌለበት አብረው የሚሆኑበት የማይመለሱበት ነገር ከሆነ እስከ መጨረሻው ሄጄ መጨረሻው ላይ አያለው። የሚቋጩበት የሚዘጉበት ቪዲዮውን ንግግራቸውም እንደዛ እየተጨማለቀ ከሆነ ጭራሽ ዘግቼ ነው የምወጣው።
ከዛም በኋላ ነው ቪዲዮ የምሰራው እና ይሄ ሁሉ ነገር አይታ ይሄ ሁሉ ነገር አንብባ ምን አይነት እንቅልፍ ይወስዳታል? እንደው ለኛ ይቅር እኛን አታክብረን። የእውነት ከኛ የባሰ በጣም ትልልቅ ሰው ምሁር የሆነ ሰው አለፍ አለፍ ሲሉ በዚህ በዩቲዩብ ምናልባት አንድ ቪዲዮአቸው መቶ ሊመለከቱም ይችላሉ። ለነሱም ክብር ስትል እሺ ሁሉም ነገር ይቅር፣ ግን ለልጆቿም ለነገ አታስብ። ግን እንደው እግዚአብሔር የሚባል አምላክ አለ የፈጠራክ። የእውነት እውነቴን ነው። እንደው ይሄንን ስራዋን እያየኩ እንደው የድራማም ቢሆን እንደው የእውነትም ታድርገው የድራማም ታድርገው ይሄ ስራ በእግዚአብሔር ዘንድ የተጠላ ነው እኮ ታውቃለች አይደል እንዴ? እሱን ፈርታስ እንደው ቢቀርባት ብትቶ የምር እውነቴን ነው። ለምን 10,000 ለምን ሰው አይላትም ወይ 5,000 ሰው? ይሄው ሁሉም ያነሰ እየታየላቸው ነው። ጥሩ ጥሩ ነገር እየያዙ እየመጡ እኛም እያመሰገንናቸው እስከ መጨረሻም እየተመለከትን ላይክም እያደረግን እንትንም ቪዲዮን የምናይላቸው አይደል እንዴ? ግን በቃ ምን አለበት በቃ ይቅርባት። እንደው ዘመድ ካላችሁ አንዳንድ ሰውም አላችሁ ምናልባት እሷን ደግፋችሁ የምትናገሩ በውስጥ ማለት ነውና እንደው እሷን ከወደዳችሁና ካሰባችሁላት ይሄንን ገጸ ባህሪ እንደው ለድራማ ያመጣችሁ ነው ብላችሁ የምታስቡ ካላችሁ ከወደዳችኋት እንደው ዘመድ ምንም ከሆናችሁ ይቅርብሽ በሏት። የእውነት ሰውን ያለበት ኃጢአት ይበቃዋል። የእውነት እውነቴን ነው። ያለብን ኃጢአት ይበቃናል። እሷ የሰራችውን ስራ እየተመለከትን እሷን የምንሰድባት ስድብ ከአፋችን የሚወጣው ቃላት ይሄ ራሱ በጣም ነው የሚያስኮንነን። የእውነቴን ነው። እሷ ይሄንን ቆሻሻ ስራዋን ይዛ ባትመጣና እኛም ባንናገር የእውነት ደስ ይለኛል። እንዴ በጣም ነው እኮ የሚያስጠላው። በጣም አረ እንደው የህሊና አረፍት እንኳን በሰላም አሳድረኝ ተመስገን ብላ እንደው ጭንቅላቷን ከትራስ ጋር በሰላም አገናኝታ ትተኛ። የእውነቴን እቺ ሴትዮ ማለት ነው በኮመንት ስድብ ብዛት አንድ ቀን ታብዳለች። እውነት ለምን ውስጧ እየከነከናት ነው የምትሄደው እኮ እህ ብሎ ፈገግ ብሎ ተቀብሎ የስድብና ናዳ እፎይ ብሎ የሚተኛ የለም አይደል እንዴ? ሲገላበጥ ነው የሚያድረው። ምናልባት ይሄን ስራ ባልሰራው ምን አለበት በቀረብኝ እያለ ጥሩ ህሊና ያለው እየተጸጸተ ያድራል። እውነቴን ነው የምነግራችሁ። ምናልባት እሷ ሰው ጠይፉ በቃ ሰርቻለሁኝ ብሬን አገኝበታለሁ ልገንደስ ብላ ዝም ብላ ከተኛች ይሄንን አላቅም እንጂ የእውነት የተጻፈላት የትላንትናው ኮመንት እንደውም ዛሬ እኔ ምናልባት እንደው ሰውኛ በሰውኛ ተሰምቷት ይቅርታ ትላለች ብዬ አስቤ ነበረ። ምክንያቱም እንደው ሁሉም ነገር ይቅር እንደው ስለ ልጆቿ ስትል የልጆቿ እንትን አይምሮ ይጎዳል። እሷ ምንም ባይመስላት አላዛርም ለመለቃቀም ከሆነ ይሄንን ስራ የሚሰራው እንደው ህፃናቶቹ የእውነት እናት እኮ እንኳን እንደዚህ ያክል ስድብ ተሰድባ ይቅርና በክፉ አይን እንኳን እንድትታይበት ሁላችንም አንፈልግም አይደለ? ስለዚህ ልጆቿ በጣም ይጎዳሉ። የእውነት በጣም ነው የሚጎዱት። እኔ ስለ ልጆቿ በጣም ነው ያዘንኩት የእውነት። እሷንም እንደው እግዚአብሔር ወደ ቀልቧ ይመልሳት። እንደዚህ አይነት ስራ መጥፎ ነው፣ በቃ መጥፎ። በጣም ነው ያሰደባት የእውነት በጣም ነው ያሰደባት። ዛሬ ደግሞ እንደው በቃ ትንሱ ራሱ ምን ይቀር ምን የእውነት ከሆነ ቁስ ምን አባቱ ቢቀርስ እንዴ? እቃዬም ብላ መታ እንደገና ሌላ ጸብ፣ ሌላ ክርክር፣ ሌላ ንግግር ይቅር እንዴ እቃዬም ብላ ስትመጣ እቃሽን እኮ ስትፋጅ ነው የምትወስጁ። ስትፋታ ጠብቃ ለምን ለልጇ ሌላ ሚስት አላመጣችም? ከትንሳኤ ጋር እኮ አልተፋቱም ገና አይደል እንዴ? ሳይፋቱ አይደል እንዴ ና ሴት ምረጥ ብላ ይዛ የመጣችው? እንደው እንደ ደህና ነገር ሰብስባቸው የመጣችው እነሱም ደግሞ ተሰብስበው መምጣታቸው እና በጣም ጠያፍ ነገር ነው። በጣም ጠያፍ ነገር። አረ በስማም እንደዚህ አይነት ኑሮ ካለ የእውነት አረ ለምን ጥንቅር ብሎ ባፍንጫችን አይወጣም? ባፍንጫይ አይወጣም። የእውነት ባልና ሚስት ይጣላል፣ ጊዜያዊ ጸብ ነው፣ ይታረቃሉ። ይሄ የትም ያለ ነው። ግን ቤተሰብ የበዛበትና እንደዚህ አይነት ውዥንብር የበዛበት ህይወትና ኑሮ ደግሞ በጣም አስጠያፊ አይደለም ለራስ ይሄ ችግር ለደረሰበት ሰው ይቅርና ለጎረቤትም ሁከት ነው። ይሄ ለተመልካችም ቆሻሻን ነገር ነው የሚያሳዩትና ያላዛር እናትን እንደው ዘመድ የሆናችሁ ባካችሁ ምከሯት። እንደው በእግዚአብሔር በማርያም ይዣችኋለሁ፣ ምከሯት። በቃ ይሄ ይቅርባት። እሷም እፈይ ብላ የሰላም እንቅልፍ ትተኛ። ሴትየዋ ከሰሞኑን በጣም ተጠባብሳለች። ደግሞ እሷ በዛውም ማዲያት አላት እንደገና
እና ሰሞኑን ማለት ነው በፊትም ፊቷ እንደዚህ ማዲያት ምናምን ነገር ያለባት ናት፣ ግን አሁን ደግሞ ብሶባታል። የእውነቴን ነው የምነግራችሁ። ምክንያቱም ይቺ ሴትዮ የስድብ አይነት ነው ኮመንት ላይ ገብታ ካነበበች የምታነበውና በዛን ሰዓት አንጀቷ ያራል። እውነቴ ነው። የሰላም እንቅልፍ አትተኛም እና ከበፊቱ የበለጠ ጥብስብስ ብላለች። ልብ ብላችሁ አይታችኋት ከሆነ የፀጉሯ ቀለም ብቻ ነው የተቀየረው እንጂ ፊቷ ላይ የባሰ ነው የሆነ ነገር የሆነባት ማለት ነው። ስለዚህ እሷም እንደዚህ እንድትሆን የሰላም እንቅልፍ እንድትተኛ እኛም ደግሞ ከዚህ የበለጠ እየተሳደብን ኃጢአታችን ላይ ኃጢአት ከምንጨምር እንቅፋትም ከምትሆነን የእውነቴን ነው እንዴ አንድን ሰው ከምታደናቅፍና እሷ ተጠያቂ ከምትሆን ምን አለበት ቢቀርባት ዘመድ የሆናችሁ ምከሯት። የእውነቴ ነው። በቃ ይቅርባት። የእናትነት ለዛ የለ ወይ ደግሞ ጥሩ ሰው ናት ብለን እንዳንላት የጥሩ ሰውነት ለዛ የላት። ወንዳ ወንድ ሰው እንኳን ቤቷ ሲሄድ ደረቷን ገልብጣ እንደው ለጥያቄ እንኳን ለድብድብ የምትሄድ እኮ ነው የምትመስለው፣ ደረቷን ገልብጣ አካሄዷ ማለት ነውና እንደው እባካችሁን ዘመድ የሆናችሁ አንዳንድ እንደው አይታችሁም ዝም ከምትሉ እንደው ይቅርብሽ በሏት፣ ይቅርባት። እስቲ በሌላ አይዲያ ይምጡ ደግሞ የእውነት እኛም እርፍ እንበል። ክፉ ነገር እየተናገርን በጣም እኛም ኃጢአታችን በዛ። እውነቴን ነው። በቃ ባለን ላይ ሌላ ኃጢአት እየጨመረን ነው። የእውነት ማረን ይቅር በለን ብለን ስንተኛ እንዴት ነው የሚሆነው እንዴ? እችን ሴትዮ እኮ እዚህ ጋር እየሰደብናት ባመጣችሁ ጣጣ ባመጣችሁ ስራ አይደል እንዴ? እና እግዚአብሔር የሷን ነገር አይተን ሳናሳልፍ እየተሳደብን እግዚአብሔር ይቅር በለን ብንለው እንዴት ነው ይቅር የሚለን? ማርያምን እውነቴን ነው። ስለዚህ እኛንም በቃ ሌላ ነገር ውስጥ አታስገባን። ተይ በሏት። ዘመድ ካላችሁ እችን ሴትዮ ተይ በሉና ይቅርባት። በቃ ምን ነው እናቴ ተቸግራ ነው ብር ፈልጋ ነው ጉዳይ አላት የምታስፈጽመው ነገር አለ ብር ቸግሯት አንሷት ነው። የኢትዮጵያ ሕዝብ እርዱኝ ለዚህ ነገር ፈልጌ ነው ብትለው እኮ የኛ ሕዝብ እኮ ደግ ነው። ማርያምን ምን ነው እናቴ እንደዚህ ተወራርዳ ራሷን እንትን ለልጆቿም ሌላ አይምሯቸው ላይ ሌላ ክፉ ጠባሳ ጥላ ከምታልፍ እሷም የሰላም እንቅልፍ እንድትተኛ የእውነት በቃ ይሄ ስራ ይቅርባት። ንገሯት። የምታቋት ሰዎች ጎረቤትም ጓደኛም ዘመድም ካላችሁ ንገሯት። አረ በማርያም ይቅርባት በእውነት